10ኛ ክፍል እንደጨረስ ትምህርት አልማርም ብዬ አረብ ሀገር ለመሄድ ፓስፖርት አወጣሁ። እሺ ከዛ ፓስፖርት እንዳወጣሁ እኔና ጓደኛዬ አብረን ፓስፖርት አወጣን። ጓደኛዬ አንቺ ካልተማርሽ አልማርም ብላ ማለት ነው። እሺ ከዛ በኋላ ፓስፖርት ካወጣሁ በኋላ አረብ ሀገር ተዘጋ። አረብ ሀገር ተዘጋ ሲሉኝ በቃ የተወሰነ ጊዜ ተቀመጥኩና መቀመጥ ሲደብረኝ ስራ መጀመር አለብኝ ምናምን ብዬ ስራ ጀመርኩ። ቤተሰቦችን አሳምኜ ማለት ነው። ተዘጋ። ከዛ በኋላ እኔ ሻይ ቡና ቤት ከፈትኩልኝ እና ቤተሰብና አሳምኜ ቁጭ ማለት ሲደብረኝ ከዛ የተወሰነ ጊዜ እንደሰራሁ የፍቅር ጥያቄ የሚጠይቀኝ ነበረ። የፍቅር ጥያቄ ሲጠይቀኝ እኔ አይሆንም አሁን ይህንም ነገር ማስብበት ጊዜ ያደርገው በጣም ትንሽ ነበር፣ ትልቅ አይደለው። እንደዛ ያሉት ሁሌም ጠይቀኛል። ከዛ እየጠየቀኝ ያለ የሆነ ቃል ሲጠይቀኝ አይሆንም ለምንድን ነው እንደዚህ የምትጠይቅ? በቃ አንዴ ነገር ባለ ምናምን ስለው ውዴ ሰላምዬ እናመሰግናለን አይመስጥም። አይ መጨረሻው በጣም አስተማሪ ነው። እንዲህ ስለው ከምትይ የሆነ ልጅ የፍቅር ጥያቄ ጠየቀኝ። እንዲህ ያለ እዛ እንዲህ ለምትጠየቀው ምናምን ታሪኩ እሺ ይቅርታ እዛ አንቺ እኮ አታመጭኝ ምናምን ብሎ ፈገረብኝ። እንዴት ነው የምታገኘኝ ምናምን ስለው እኔ በዛ መንገድ ይሆናል ብዬ አላሰብኩም። ከዛ ጓደኞች እንደ ቤት ያስመሽ አንደኛው ብዙ አዘዘኝ፣ አንደኛው ሻይ። ከዛ ወጥቼ ልክ እንደሄድኩኝ ገብተዋል። በቃ መሽተው ልውጡ ምናምን ብዬ ቤቴን ዘግቻለሁ። እሱን አስገብተው ወጥተዋል። እኔ አላየሁትም። ከዛ ያው ደፈረኝ። ከዛ ከደፈረኝ በኋላ ለኔ ከባድ ስለነበረ ያው አለልሽ አይደለ ለብዙ ጊዜ እዛ በኋላም ይጠይቀኛል። ከደፈረኝ በኋላም እምቢ ብዬዋለሁ። ከዛ ስል የሆነ አለልሻ ጥሩ ያልሆነ ስሜት ያዞረኛል ምናምን በዛ በመደፈሬ ሀይምሮ ጫና ፈጠረብኝ። መጣል ጀምሮኛል ሀይምሮ ጫና። ከዛ በኋላ ለምን እንደገና እሺ ብዬው በቃ ተስፋ ትቆርጫለሽ ክብርሽን ስታጭ። እዛ እሺ አልኩት። በፍቅር 1 አመት ቆየን። በፍቅር 1 አመት ከቆየን በኋላ ልጅ ተወለደ። ከዛ ልጅ ሲወለድ ልክ 3 ወር ምናምን ሲሆነኝ ነገርኩት። ስነግረው አስወጭ ምናምን አለኝ እኮ። ልጅ ተወለደ አይደለም የሚባለው፣ ልጅ ተረገዘ፣ እርግዝና ተፈጠረ ነው ያልኩሽ ነበር። አይ ተወለደ ነው ያልኩሽ። አስወጭ ምናምን አለኝ። ኦኬ አስወጭ ሲለኝ አይ እኔ ማስጣት አልችልም ምናምን አልኩት። ከዛ ዝም አለ። ከዛ አሁንም ስነግረው ምን ላድርግ ምናምን ስለው አስወጫለኝ። በጣም ጨቆኝ። ውጭ ስልሽ ለማንም መናገር አልችልም፣ ቤተሰብ ለምን። ከዛ አስወጭ ስለኝ እሺ አልኩትና ከዛ ጠፍቼ ወደ አዲስ አበባ መጣሁ። ቤቴን ቆልፌ ቤቱ እንደቆለፍ ለቤተሰብ ምናምን እንትን አልኳቸውና ከወጣሁ በኋላ ማለት ነው ቁልፍ ጉረቤት ጋር አስቀምጬ ነው የወጣሁት። ከዛ ወደ አዲስ አበባ መጣሁ። ልክ አዲስ አበባ ከመጣሁ በኋላ ሲጨንቀኝ እደውልለታለሁ። ከዛ ስደውልለት ልጅሽን ወልደሽ አሳድጊያለሽ የልጅ አባት ማለት ነው። እሺ አንተ ሳድገ እሷም ታድጋለች ምናምን አልኩት። በቃ ሌላ ምንም አላልኩት። ከዛ ስል ያው ሰው ቤት ገብቼ ለ4 ወር እንደሰራሁ 4 ወር ይሆነኛል ይመስለኛል። 3 ወር ተግማሽ ወደ 4 ወር ነው እንደሰራሁ እዛ ቤት ወጣሁ። ጓደኛዬ እኔ ተቀበለችኝ የነበረ ሰው ቤት ያስገባችኝ እሷ ነበረች። እዛ አይ አሁን ወራትሽ ደርሷል ወደ ሀገር መመለስ አለብሽ ምናምን ብላ አይ እኔ መሄድ አልፈልግም አልኳት። አይ ብር ስጪኝና ትኬት መቆረጥ አለበት ምናምን አለች። እንዴ እርጉዝ አይደለሽ እንዴ? አዎ እርጉዝ ነኝ። ታዲያ እርጉዝ ነሽ እንዴት አረብ ሀገር ትሄጃለሽ? ወደ አዲስ አበባ ነው ጠፍቼ የመጣሁት። አዲስ አበባ እኮ ነድኩሽ እኮ ጓደኛዬ ሀገር ቤት ወደ አዲስ አበባ ጠፍቼ የመጣሁት። ከክፍለ ሀገር አዲስ አበባ ጠፍተሽ መጥተሽ እየኖርሽ ነው? አይ ጠፍቼ መጥቼ ሰው ቤት ገብቼ እየሰራሁ ነው። አልሰጥኩኝ ማለት ነው። እሱ አልፈ እንትን ብሎ አለኝ። ለምን ልጅሽን ወልደሽ አሳድጊ አለቅም ብሎኛል። ያ እሺ ጓደኛሽ ታዲያ የምን ትኬት ነው ይቆረጥ የምትለው? የባስ እዛ ብርስጭኝ አልኩኝ። ከዛ ቤት አስወጣችኝ። ለማን ነው የባስ ትኬት የሚቆረጠው? ለኔ
ወደ ልትሄጂ? ወደ ሀገር ቤት ስለምመለስ ታስታርቃችሁ ከሱ ጋር? ላላ ወደ ቤተሰብ እንድመለስ ነው። ኦኬ እሺ። እዛ አይ አልሄድም ምናምን አልኳታኝ። ከዛ በኋላ ቦታ የወጣው አስወጣችኝ። ብር የትኬት ብር ስጠኝ፣ ብር ችግር የለውም ብዬ ብርን ሰጠኋት። እዛ ትኬት ቆረጠች። አጎቷ ቤት አሳደረችኝ። አጎቷ ቤት ስትወስደኝ ከዚህ በኋላ ካለሽ አላቅሽም አታውቂኝም አለችኝ። ኃላፊነት አልወስድም በህይወትሽ በሚገጥምሽ ነገር ምናምን አለችኝ። ሰላምዬ እኔ ቁና ቁና እየተነፈሽ ነው የምታወሪው። ቀልጠፍ ብለሽ አውሪ፣ አታቁሚ። ጓደኛዬ አጎቷ ቤት ካለች ከዚህ በኋላ የኔ ጓደኛ አይደለሽም ማለችኝ። ከዛ ምናምን እያልሽ ወደ ሀገር ቤት ማለት ነው። ወደ ሀገር ቤት ካለች በህይወትሽ ኃላፊነት ስለማለች አታውቂኝም አላቅሽም አለችኝ ማለት ነው። አይ መሄድ አልሄድም በቃ እሺ ችግር የለውም አንቺ እንዳልሽው አልኳትኝ። ከዛ ቤት ካጎቷ ቤት ወጣሁ በጠዋት ላይ። ለምን ጠዋት ላይ ለማደር ለባሱ ቅርብ እንደሆነ ነው ያወሰዳችኝ እንጂ የስራ ቦታ ወጥቻለሁ። እዛ ስራ ቦታ እዛ ቀረው። ስራ ቦታ የተዋወቅኳት ልጅ ነበረች፣ የእህቱ ልጅ ነት የሰውየው ማለት ነው። ከሷ ቤት ሄድኩኝ፣ ተቀበለች። በቃ ትንሽ ቆይተሽ ወር ሲደርስ ትሄጃለሽ ምናምን አለችኝ። እሷ ነበር ልትወለድ ጊዜ ማለት ነው። ጓደኛ የለችም፣ ብቻዬን ነኝ። ቤት ውስጥ የለችም። ጧት ነው ስራ የምትገባው። ጧት ቤት ቢሮ መክፈት ያለባት በጧት እሷ ስለሆነች የቢሮ ቁልፍ ያላት እና ውሃ አልነበረም። ወንዝ ሄድኩኝ። በጣም አማማኝ እንትና ወንዝ ሲሄድ መሀል ላይ ቀርተው ምንነሻል ምናምን ብሎ በጣም ጨንቆኛል። እኔ ምጥ መሆኑን አላውቅም። ቤት ደርሼ እዛ ወንዝ ተመለስኩ። ቤት ደርሼ መጣሁ። እዛ ደግሞ ቤት ውስጥ ስገባ በጣም ጨነቀኝ። ብቻዬን ማንም የለም። እዛ ቤተክርስቲያን ሄድኩኝ። ቤተክርስቲያን ሲሄድ ልክ ሳልደርስ በጣም መቆም ምንም ስላቃተኝ ተመለስኩኝ ቤት። እዛ በኋላ ስመለስ ልክ በሩ እንደዘጋሁ ልጅ ተወለደች። ብቻዬን ማንም የለም። ከዛ እትብቱ ምንም ራሴ ያስተካከልኩና በሩን ከፈቱና መንገድ ላይ የሚያልፍ ሰው ጠራውና አስደውዬ ልጅቷ መጣች። ልጅቷ ስትመጣ ህፃኗ ሐኪም ቤት መሄድ አለባት ምናምን ተብለን ሄደች። እኔም አብሬ ማለት ነው። ሲሄድ ያለ ወራቷ ነው። 8 ወር ከ15 ቀን ምናምን አስትራሳውንዱ እንደዛ ነው የሚለው የተወለደች ማለት ነው። ከዛ ማወቅ ያስፈልጋል ነበር። እዛ ሰነበት። እዛ 5 ቀን ስንሰነብት ልጅቷ የተመላለሰች የምታይ ምናምን እና ከዛም ተወልዳ ስደውልለት አላውቅም ነው የሚለው። ከዛ ወጣን። በቃ ልጅቷ ነው የምታግዘኝ ምናምን። እኔ ብር ጨረስኩ እጅ ላይ ያለ ነገር ምናምን። እዛ ወር ከ5 ቀኔ ስራ ገባሁ ሰው ቤት ማለት ነው። እኔ የምልሽ ሰላምዬ ልጅ ስትወልጂ የመጀመሪያሽ ነው አይደል? አዎ የመጀመሪያ። እትብት እንዴት እንደሚቆረጥና እንደሚቋጠር በምን አወቅሽ? በቃ ቤተሰብ ሲያወሩ ምናምን ታውቂ በዛ እንጂ ምንም እኔ ሲወልዱ እንኳን አብሬ ኖሬ አላውቅም። ግን እትብት እንደሚቆረጥና መቋጠሩ እንኳን አልቋጠርኩም። እትብት እንደሚቆረጥ ትግባ የሶፍዬ እኔ ማር ትግባ። ቅድም ኔትወርክ አስቸግሯት ነው አስገብቻት ነበር ማለት። አዎ እትብት እንደሚቆረጥ ብቻ ነው አልቋጠርኩትም። ይኸውልሽ 2 ወልጃለሁ። 3ኛ ብወልድ ብቻዬን ቤት ስቦልድ እትብት እንዴት እንደሚቆረጥ አላውቅም። ደፍሬም አልቆርጥም። ካለሽ እኔም አላውቅም። ግን ያን ስልሽ እንደሚቆረጥ አውቃለሁ እንጂ ከዛ ውጭ ምን ፕሮሰሱ ሌላውን ምንም አላውቅም። ግን ቆረጥኩት። በሰዓቱ ልጅሽን ለማትረፍ ካለሽ ጉጉት የተነሳ ትደፍሪ ይሆናል። የሰው ልጅ እኮ የመጨረሻ እድሉ እንደሆነ ሲያል ያደርጋል። አንድ ልጅ አለ የሰው ሬሳ አስክሬን የበላ መሐመድ የሚባል በሊቢያ ሲሄድ እንትኑ ሁሉም ሞተው እሱ ብቻ በህይወት ቀርቶ እና ነፍሱን ለማቆየት አጠገቡ የሞተውን ሬሳ በጣም ርቦት 10 ምናምን ቀን ምግብ ሳይበላ ቀርቶ ከባህር ውሃ ጠጣ ነው አንጠጣም፣ ከባህር ውሃ አልጠጣም አይደለም። ብቻ ግን ዩቱብ ላይ ነው ያየሁት፣ እዚህ ቲክቶክ ላይ ነው ያየሁት። አምናችሁ ብቻ ልጁ ኢንተርቪው ተደርጓል። ሰይፉ ላይ ግን ሰይፉ ላይ እንደዚህ ነው ነገር አላወራም።
ሌላ ዜና ላይ እና በራሱ ላይ አውጥቶ ስክሪን ሪከርድ ይመስለኛል ያየሁት እና የሰው ልጅ የመጨረሻው ሰዓት ሲሆን ነፍሱን ለማቆየት ምንም ነገር ይደፍራል እና አጠገቡ የሞተን አስክሬን ስጋ በልቷል። እንደዚህ በጥርሱ ብርጭቆ በልቷል ነፍሱን ለማቆየት ማለት ነው። እሱ ብቻ ቀርቶ ከ10 ምናምን ሰዎች ጀልባው ጠፍቶ አቅጣጫ ስቶ ጠፍቶ ከሊቢያ ወደ ጣሊያን ነው ምናምን ሲሻገሩ እና ልጁ እስካሁን ድረስ በህይወት አለ። ፈረንሳይ ሀገር መሰለኛል እና ወይታይ ሀቡ ለምን እውነት ነው መወራት አለበት። የሰው ልጅ በመጨረሻ ሰዓት ይህ የመጨረሻ እድሌ ነው ብሎ ሲያስብ ምንም ነገር ያደርጋል። ስለዚህ ምናልባት አንዲት ሴት ብቻዋን ቤት ውስጥ ከወለደች ልጇን ለማዳን ጨክና እትብቱን የራሷ ልትቆርጥ ትችላለች መቀስ ካገኘች፣ ወይ ልጇ እንዳይሞትባት ወይ እትብቱ ወደ ውስጧ ተመልሶ ራሷን እንዳትሞት ለልጇ እንድትኖር ምንም ልታደርግ ትችላለች። የማይታመንበት ምንም ምክንያት የለም። የመጀመሪያዋ ቢሆንም ግን ብቻዋን መሆኗን ለራሱ እሷ ብቻ እዛ ጋር ለልጇ እንዳለችለት እሷ ያንን ደፍራ ካላደረገች ልጇ ሊሞትባት ወይ ራሷ ልትሞት እንደምትችል ስታስበው ምንም ነገር ልታደርግ ትችላለች። እኛ እናደርግም እንላለን። ሜይ ቢ እዛ ሲትዌሽን ላይ በሆን ላደርገው ችል ይሆናል፣ አይታወቅም። እሺ ከዛ አንቺ እንትኑን ቋጠርሽው? አልቋጠርኩትም። እንዴት እንደሚቋጠር ማለት መቁረጥ ብቻ ነው የቆረጥኩት። ቆርጠሽ ብቻ ለቀቅሽው? እሺ ሲቆረጥ ይኸውልሽ፣ ሲቆረጥ ግማሹ ልጅሽ ሆድ ላይ ነው እንትኑ የሚቀረው፣ ግማሹ ደግሞ አንቺ ካላወጣቱ ወደ አንቺ ማህፀን ከተመለሰ ለአንቺ ህይወት አደጋ ነው። ምንም አላውቅም በዛን ሰዓት ስልሽ አዋቂም አይደለም ማለት ስትቆርጪው የተቆረጠው የልጅሽ የሚቋጠረው የቱ መሰለሽ? የሚቋጠረው የልጅሽ ሆድ ላይ የሚቀረው ነው የሚቋጠረው እንዲድን በኋላ እምብርት የሚሆነው እምብርታችን የሚሆነው ማለት ነው። እሱ ምትቆርጪው በመቀስ ስትቆርጪው ያንን ባህላዊ ሲሆን ኢትዮጵያ ይቋጠራል። አሁን ዘመናዊው ደግሞ ክሊፕ ነገር አለች ነጭ ነገር። እኔ ለሁለቱም ልጆቼ ሆዳቸው ላይ የተደረገው ከዛ በ7 ቀኑ ራሱ ይወድቃል። ዳይፐራቸው ዶክተሮች ጋር የሚታሸገ ነው። ከዛ በኋላ ነው በዘን ሰዓት አላውቅም። ይገጠር ልጅ አይታሸግም፣ ይበሰብሳል። ከታሸገ ክፍት ነው የሚታወው። እምብርታቸው ላይ ነጭ ክሊፕ ነገር ጠቅ የምትደረጋለች። በሱ ጠቅ ያደርጉታል። በቃ ያ ሲደርቅ ራሱ ይወድቃል። ገባሽ? የእኛ ግን አንቺ ጋር የሚቀረው ደግሞ ይወጣል። የእንግዲህ ልጅ የሚባለው እሱ አይደል? አዎ አልቆጠርኩም፣ ግን ዶክተሮቹ በጣም እንዳሳጠሩት ነግረውኛል። በኋላ የወደቀ የእንግዲህ ልጁ ከአንቺ ሆድ የወጣው እዛው ቀረ፣ ውጭ ላይ ወደቀ። ውስጥሽ አልገባም? ውጭ ላይ ወድቋል። አይ አልገባም። እንደዛ ቢሆንማ አደጋለሁ፣ ግን ፈሳሽ በጣም ስለነበረኝ ሕክምና ወስደውኛል። ኦኬ ከዛ አንቺ ወደ ሰው ሲደርስልሽ ሆስፒታል ልጅሽን ተወሰዳችሁ? አንቺ እኮ ሆስፒታል መጀመሪያ ጤና ጣቢያ ነው የሄድኩት። ደምሽን እኮ አድርገው እኮ ያወጣሉ። አዎ በጣም ፈሳሽ ስለፈሰሰኝ ሕክምና ተሰጠኛል። ግርግርኮስ ምናምን ማለት ነው። ተሰፍቻለሁ ገና ልጅም ስለነበርኩ ያው እንትን ፈጥሮ ማለት በራሱ ጊዜ ማለት ነው። አዎ በራሱ ጭንቅላታቸው እኮ ሰንጥቆ ይወጣል እኮ ይሰነጥቃል እኮ ግዴታ ለበት እንደዛም አለ። በጣም ስለፈሰሰኝ ሐኪም ቤት እኔ ጤና ጣቢያ እዛው እንትን አልተባልኩም። ህፃኗ ግን ስለሚያስፈልጋት ሆስፒታል ሄደች። እንትን አምቡላንስ ተጠርቶና ማሞቂያ ስለሚያስፈልጋት ምክንያቱም ማንም አልነበረም፣ ብቻዋን ነው። ተደውለን ስላትመጣ ከቤት ከወለድኩ በኋላ ጓደኛዬ መታ ጤና ጣቢያ ስትወስደን ጤና ጣቢያ አልችልም ብሎ ወደ አምቡላንስ ጠርቶ በራሱ ወሰዳት ወደ ሆስፒታል። እኔ እዛው አደርኩ ጤና ጣቢያ ማለት ነው። ማሪ እኔ ልተፋ ጎንበስ ስል እዚህ ጋር የቆሻሻ ቃል ጎንበስ ስል እኮ እኔን አጠብቂኝ። ቀጥይ፣ ጆሮዬ እኮ ይሰማል። ለምን ታቆም? እዛ ሆስፒታል 5 ቀን እሷ አዳረች። ማሞቂያ ክፍል የተመላለሰች ጓደኛ ይጠይቀን ነበር። እዛ በኋላ 5 ቀን እንደለ ተሷ ቤት ተመልሰን ሄድን። ለወር ከ5 ቀን እሷ ጋር ቆየን። ትንከባከባናለች ምናምን። እኔ ብር ጨረስኩ። ያው በሷ ነው የምንኖረው። ከዛ ወር ከ5 ቀን ስራ ገባሁ። እዛ ስራ ገባሁበት ክርስትና ምንም ገንዘብ ከፍየን ክርስትና ተነሳች
ብቻ በጣም ጥሩ ሰው ናት ምናምን ለልጄ አብሶ ምን ልበልሽ በቃ አሳደገችልኝ ማለት ይቻላል። ከዛ እዛ ቤት ልክ ዓመት ከሆናት በኋላ ወጣሁ። ቤተሰብ ስልክ አልደውልም ዘግቻለሁ። ቤተሰብ መውለዴን አያውቁም። ከዛ እሷ ቤት ከወጣሁ በኋላ ያው በእግሯ ምናምንም ስለምትሄድ ለእሷ አልተመቻትም፣ ለእኔ ይመችኛል፣ እኔን ይወድኛል። እሷን ደግሞ አለልሻ አትከታይ ምናምን። እዛ በር ዘግቼ መስራት ጀመርኩ። ክላሴን ዘግቼ እሷን ማለት ነው እሰራለሁ። በየ2 ሰዓታቱ ወይም ምግብ ሳስፈልጋት ያው ላጠባ አስፈልግ ምናምን ብቻ እገባለሁ ከክላሷ። ትመጣና በር ላይ ተኝታ ምናምን አገኛታለሁ በሩን ስከፍተው ምናምን። ከዛ የተወሰነ ጊዜ ሰራሁ። እዛ የሆነ ቀን ላይ በሩን ስከፍተው በሩ መታት። በቃ እዛ ሲል ደግሞ ስቀይር ትንሽ ያማታል ሴትዮዋ። እዛ ለልጄ ደግሞ አልመቻታል፣ አላርጂክ ምናምን ሆነባት። ሴትዮዋ ጥሩ ናት። ከዛ እንደዛ ሲል ጤና ጣቢያ ምናምን መመላለስ ሲሆን ቀየርኩ ደግሞ ከሷ። ከዛ ስቀይር አሁንም የቀየርኩ ለኔ የምትመቸኛለች፣ ልጅቷ ደግሞ አትመች፣ መማታት ጀመረች። ስትንቀሳቀስ ምናምን ማለት ነው። እዛ ስል በር ዘግቼ እንደዚሁ እንደለመድኩት በር ዘግቼ እሰራለሁ። ብዙ ጊዜ በቃ ዘግቼባት ነው የምሰራ። ገባት ለእንትን እላለሁ። ከዛ አንድ ቀን ዘግቼባት የሉም ሰዎቹ። ቆሻሻ ልደፋ ወጣሁ። ኤሌክትሪክ ለኩሻለሁ። ከዛ በሩ ንፋስ ዘጋብኝ። ከዛ በኋላ በቃ በምንም እንታይስልሽ ኤሌክትሪክ እሷን እንትን አላለትም። በሩ ስር ወደ ሌላ ሰው ለምኝ ጎረቤት በመሰላል ከፍቶልኛል። ከዛ መደወል ጀመርኩኝ ስልን እንደ ከሱ ጋር ለመውሰድ ማለት ነው። ለምን እሳት ምናምን ሊያቃጥልብኝ ሆነ ሳስበው ማለት ነው። ከዛ ከፈለግሽ ብር ልላክ እንጂ ልጅቷ ከዚህ አትመጣም አለኝ። እንዴ ምን ማለት ነው? እኔ ብር ፈለግኩ አልኩሽ፣ እንደዚህ በቃ ልጅቷ ካንተ ጋር እንድትሆን ነው የምፈልገው ምናምን አልኩት። አይ አትመጣም ብር ከፈለግሽ እንጂ በጭራሽ ምናምን ብሎ በቃ እምቢ አለ ማለት ነው። ከዛ የሆነ ቃል ላይ ልጅቷ ካክስት ቤት ናት ምናምን አልኩታኝ። እናታ ጨለማ ነው ማለት ነው። ሳልፈትን እሷን መስጠት አልፈልግም። በግልጽ ቤተሰብ ለሚሄድ ደግሞ ድፍረቱ የለኝም። ለምን አልተጋባንም። ቤተሰብ እስከዛን ድረስ አያውቁም። ከዛ በማታ ነው ደውልኩና ካክስት ቤት ናት ምናምን ስለው አይ ምን ማለት ነው ምናምን አለኝና ከዛ ትንሽ ቆየና ሄዶ አይቷታል መሰል የለችም እኮ ምናምን አለኝ። ኧረ እሺ በቃ እንደዛ ከሆነ ልትሄድ ካያት ያው አልነገርኩትም። ልትሄድ ካያት ፈልጋታለሁ ምናምን ብዬ አስብኩና ወሰንኩና አገር ቤት ሄድኩኝ። ከዛ ከሄድኩ በኋላ ታክስት ቤት ትቻት መጣሁ። ታቋትና ደወልኩለት አለች ታክስት ቤት ምናምን ብዬው ከዛ በኋላ ምንም ነገር እንዳታረጋት ምናምን ብዬ አስፈራራሁት በስልክ ማለት ነው። እንዴ እዛ ምን አረጋታለሁ? ምንም አላረጋት ችግር የለውም ምናምን አለኝ። ከዛ ተመልሼ መጣሁኝ። ቤተሰብንም አላየሁም ማንንም አላየሁም። ልክ አክስቱ ስታያት ቀረች እያሉ ይጠብቃሉ። ምግብ ቤት ናት። ምግብ አዝጀላት ነው የወጣሁት ልብሷን አስቀምጬ ምናምን ማለት ነው። ከዛ በቃ ፖሊስ ጣቢያ እንሂድ ምናምን አለችው ለወንድሙ ማለት ነው። እዛ ፖሊስ ጣቢያ እንወስዳት ነው ልጅቷን ብሎ ወንድምየው ደግሞ አወራው። አይ አትሄድም የኔ ልጅ ናት ብሎ በዛ ሰዓት አስተዋወቀ ማለት ነው።
ታሪክ። አሁን ልጅሽ የት ናት? እሱ ጋር ናት ከአያቷ ጋር። ስንት ዓመት ሆናት? አሁን 10 ዓመቷ። አንቺ የት ነሽ? እኔ አሁን ዱባይ ነው ያለሁት። እየሰራሽ ትልኪለታለሽ ልጅ ማሳደጊያ? አይ አልልክም። ስንት ዓመት ሆነሽ ዱባይ? ገና 1 ዓመት አልፎኛል። ኦኬ። አዲስ አበባ ነው ብዙ ጊዜ የቆየሁት። አዲስ አበባስ እየሰራሽ ብር ትሰጪው ነበር? አይ ምንም አይነት የብር ግንኙነት ኖሮን አያውቅም። ልጅሽን የሰጠሽው በስንት ዓመቷ ነው? 2 ዓመቷ ላይ 2 ዓመቷ ላይ እንደ ቤተሰብ ያስተዋወቁ። ስለዚህ 8 ዓመት ነው የሰጣት። 2 ዓመት 8 ዓመት አሁን ማለት ነው። 8 ዓመት ሀያቷ የአባቷ እናት እያሳደገቻት ነው። 8 ዓመት በ8 ዓመት ውስጥ ሄደሽ አይተሻት ታውቂያለሽ ልጅሽን? አዎ እሄዳለሁ። በየስንት ጊዜ ነው? ወይ አላውቅም። መጀመሪያ በ2 ዓመቷ ነው የሄድኩት። ከዛ በኋላ ደግሞ ኔክስት ሄጃለሁ። 2 ወር ምናምን እየቆየሁ እያየኋት እመጣለሁ። ዱባይ ስትመጪ ተናፍሻታል? ዱባይ ስትመጪ አሁን አመትሽ ከሆነ በ9 ዓመቷ ነው ዱባይ የመጣሽው። የ9 ዓመት ልጅ ደግሞ ትልቅ ናት። ሄደሽ ተሰናብተሻታል? አሁን ሄጄ ቆይቼ 2 ወር ቆይቼ አብሬያት ማለት ነው። 2 ወር ቆይቼ ከቤተሰቦቼ ጋር ወስጃት 2 ወር ቆይቼ ነው የመጣሁት። ስልክ ሁሌም እናወራለን ከሄደሽ በኋላ ማለት ነው። ከሱ ጋርስ እንዴት ናችሁ? ከሱ ጋርስ እንዴት ናችሁ? ከሱ ጋር ቢው በስልክ እናወራ ነበር። ምን እያላችሁ የምታወሩት? እንደ ፍቅረኛ ወይስ እንደ ምን? ላላ እንደ እናትና ያው ስለ ልጅቷ ምናምን እንጂ ሌላ ምን እንትን እናወራ። እሱ ሌላ ትዳር መስሎታል? ሌላ ትዳር ይዟል? አይ አይመስለኝም። ማለቅም እውነት ለመናገር ጠይቄውም አላውቅም። አንቺስ? አረ በስመ አብ ሽቤቴ እንደዚህ አይነት ፈተና አሳልፌ እንዴት አስባለሁ? ልጅሽስ ታዲያ ምንድን ነው ሀሳብሽ ወደፊት? እንጃ ወደፊት ልጅ ጋር የምኖር ነው እንጂ እዛ ውጭ ምንም ሀሳብ የለኝም። ደስተኛ ናት ልጅሽ እነሱ ጋር? አዎ ደስተኛ ናት በጣም። ትምህርት ትማራለች? አይ አሁን በሰላም ምክንያት እየተማረች አይመስለኝም። ምን አምና ቋርጣ ነበር። 10 ዓመቷ ማለት ስንተኛ ክፍል ነበርባት መሰለሽ? 7ኛ ክፍል። አሁን 2ኛ ነበር፣ ግን በሰላም ምክንያት ትምህርት እየተዘጋ እንትን ብሏል። ሰላም የለም፣ ጎንደር ነው። 1ኛ 7 ዓመት 1ኛ ክፍል፣ 8 ዓመት 2ኛ ክፍል፣ 9 ዓመት 3ኛ ክፍል፣ 10 ዓመት 4ኛ ክፍል መሆን ነበረባት ግን በሰላም ምክንያት አትማርም እኮ። ግን አንቺ 2 ዓመት 2ኛ ክፍል ነበረች አልሽ እኮ። 2 ዓመት ወደኋላ ነው። አሁን ሳወራ ስልክ 2ኛ ክፍል ገብቻለሁ ነው ያለችኝ፣ ግን በሰላም ምክንያት እየተቋረጠ ነው እና አሁን አምና አልተማረችም። 1ኛ ክፍል እንደሆኑ አቋረጡት ነው። አምና በጭራሽ አልተማረም፣ 2ኛ ክፍል ነው እንጂ አሁን ድጋሚ 2ኛ ክፍል ስትገባ እንትን ሰላም ስለሌለ እየፈራን እንትን ብላለች። አሁ ግን ታውቂያለሽ ለልጆቻችን ልናወርሳቸው የምንችለው ትልቁ ነገር ትምህርት እንደሆነ። እሱ ለህይወት ትምህርት ነው ዋና አስፈላጊነቱ። ለአእምሮዋ ስልሽ አእምሮ የሚገነባ በትምህርት እንጂ እንደው ቤት ቁጭ ብሎ አይደለም። ግን ደግሞ አለልሽ አይደለ እየታገቱ ምናምን ልጆች ገንዘብ አምጡ ምናምን በመባል እየታገቱ ስላለ ነው እንደዛ የተቆመ ነገር ነው። አንቺ አዲስ አበባ ብትኖሪና አንቺ አንድ ልጅ አይከብድም። ላም ቀንዷ አይከብዳትም። አንቺ ምንም ሰርተሽ ጉሊት ቸርችረሽ የሚሆን ሻይ ቡናም ልሸጠሽ ነው። አንቺ እናቷ ልጅሽን ብታሳድጊያት አንቺ ብታስተምሪያት ጥሩ ነበር። የመንግስት ትምህርት ቤት በነፃ ማስተማር ትችላለሽ አዲስ አበባ ላይ በሰላም። ግን አሁን ለሀገር መሆኗ የባል ቤተሰብ ጋር ያውም ሳይፈልግ በግድ ለምነሽ ሰተሽው ምናምን ታሳዝናለች። አደ ኢንድ የሚጎዱች ናቸው። በመጨረሻ እኛ ሳናስብ የምንወልደው ልጆች ናቸው። አንዴ ደግሞ ሳናስብ ከወለድን የሚከፈለው መስዋዕት ሁሉ ብንከፍልላቸው ለምንንም ቢሆን አስፋልት ላይ አንጥፈን እኛው ራሳችን ብናሳድጋቸው ጥሩ ነበረ። ገባሽ? እንደዛ በመከራ ወልደሻት ለመማሯ በጣም ያሳዝናል። እድሜዋ ይሄድባታል። ወደፊት ምን መሰለሽ ትልቅ ሆነው ለምሳሌ
አሁን የ10 ምናምን ዓመት ልጅ 7ኛ ክፍል 6ኛ ክፍል ሲማር የሌሎቹ የክፍል ተማሪዎች ሙድ መያዣ ነው የሚሆነው። ባሽ እሱ ብቻ ትልቅ ግን አሁን ያው ሲያቋርጥም ሲልም ስለሆነ እንትን አይደለም። አምና ሂጀሳል ምንም አይነት ትምህርት ተማሪ አልነበረ። ምንም አይነት ትምህርት ተዘግቷል ጭርሶ። ገባኝ። እድሜያቸው ስለዚህ የተማረች ነው ብለሽ ሙሉ ለሙሉ እንትን የምትይው የለም። አይምሯቸውን እንትን ይሏቸው እና ለልጆቻችን ትምህርት የቻልነውን መስዋዕት ብንከፍል የሚፈለገ በቃ ሀብታም መሆን ነው የሚቀርብን። አረብ ሀገር መተን ደህና ደሞዝ ማግኘት ነው የሚቀርብን። ሽሮን በልተን ድርቆን በልተን ለምነንም በልተን ቢሆን አንድ ልጅ እንደምንም በእድሜው ትክክለኛ ትምህርት እንዲያገኝ የመንግስት ትምህርት ቤት ነፃ ነው። ስለዚህ ብንቸገር ልብስና ምግብ ነው። ልብስ ደግሞ የእርዳታ ድርጅቶች ሰልባጅ ይሰጣሉ። እሱን ወስዶ እንደምንም በልቶ ካደረ ልጅ ትምህርቱን እንዲማር። ግን በዛን ሰዓት ለእኔ በጣም ከባድ ነበረ ስልሽ ያን በር የዘጋሁባት ስሰራ አህዋ አካሏ ቢጎልብኝ በጣም ከባድ ነበረ። እና ያን ሁሉ ጊዜ አዲስ አበባ ውስጥ ስትሰሪ ለምን ምንም አይነት ለውጥ አላመጣሽም? ማለት አሁን ዱባይ ከመጣሁ 1 ዓመቴ ነው ብለሻል። እሷን በ2 ዓመቷ ሰጠሽ እዛ ገጠር የእሱ ቤተሰቦች። ከዛ 8 ዓመት ሙሉ ምን ታደርጊያለሽ አዲስ አበባ ውስጥ? 8 ዓመት ሙሉ እየሰራሽ ደሞዝሽን የት ነው የምታደርጊው? ለእሱም አትልኪ ከነበረ ምን ታደርጊው ነበር ደሞዙ? ቤተሰብ ብቻ ምናምን ነው እንጂ ለእነሱ አለ። ቤተሰብ ከወለድሽ በኋላ ልጅሽን እየበደልሽ ቤተሰብ አለ እንዴ? ከቤተሰብና ከልጅቱ ይቀድማል። ከወለድሽ በኋላ እኮ ስለ ቤተሰብ ማሰብ አትችይም። ስለ ልጅሽ ነው። ከልጅሽ የተረፈውን ነው ለቤተሰብ የሚሰጠው። ከልጅሽ የተረፈ ነገር ካለ ነው። አንዲት ሴት ከወለደች በኋላ ልጇን እየበደለች ልጇን እያስራበች ቤተሰብ አትረዳም። ሽቅብ ወደኋላ አይሆንም፣ ወደፊት ነው። ልጅሽ ፊውቸር ናት። ልጅሽ ወደፊት ናት። ቤተሰብ ወደኋላ ነው፣ ከኋላ የመጣ ነው። ስለዚህ ከኋላ ከመጣሽበት ያመጣሹ ይበልጣል። የመጣሽበት ፈልገሽ አይደለም ያመጡሽ። ያመጣሻት ግን አንቺ ፈልገሽ ነው ያመጣሻት። ያመጣሻትን አብልተሽ እሷ ስጠግብ ነው ላመጣሽ ወደኋላ የምትሰጪው። እዚህ ጋር ከፊት ለፊት ያለው ልጄ ሳይጠግብ ከልጄ ጉሮሮ እየነጠቅኩኝ ለቤተሰብ አልሰጥም። መጀመሪያ ልጄን አብልቼ አጥግቤ ከልጄ የተረፈው ነው ለቤተሰብ የሚሰጠው። ቤተሰቦችን እንደዛ ነበር ለእኔ ሲያደርጉ የነበረው። ቤተሰቦቻችንም እኛን ከወለዱ በኋላ መጀመሪያ እኛን ነበር የሚያበሉት። አደነ ለቤተሰቦቻቸው እራሳቸው ሳይበሉ እኛን ነበር ቀድመው የሚያበሉት። እኛን አብልተው እኛ ስንጠግብ ነው እራሳቸው በልተው ከዛ ወደ ቤተሰብ የሚሰጡት። ገባሽ? የሚቀድመው ማወቅ አለብን። ልጅሽን እዛ ለማይፈልጋት ሰው ወርውረሽ ለቤተሰብ እየሰራሽ ደሞዝ መላክ ዚዝ ናት ፌር። ልጅሽን እየበደልሽ ለሌላው ማድረግ ትክክል አይደለም። ልጅ ነው ለልጆቻችን ነው ማስቀደም። አየሽ፣ አሁን አንቺ አስተማሪ ታሪክ ብለሽ ነው የገባሽው። አሁን በጣም ያስተምራል ይህ ታሪክ። ሌላዋ እናት ቤተሰብ ሳይሆን ማስቀደም ያለባት የወለደቻትን ወደዚህ ምድር ያመጣቻትን ልጅ ማስቀደም እንዳለባት ትማራለች ከአንቺ። ገባሽ? የሚቀድመው ቤተሰብ አይደለም፣ ልጅ ነው የሚቀድመው። ለምን እኛ ነን ወደዚህ ምድር ያመጣናቸው እነዚህ ልጆች። ቤተሰቦቻችን ለእኛ ስላመጡን መስዋዕትነት ከፍለዋል። እኛ ደግሞ ለልጆቻችን መስዋዕትነት መክፈል አለብን እንጂ ልጄን ገጠር ወርውሬ አዲስ አበባ እየሰራው ደግሞ ዜን ለቤተሰብ ያልክም። ሶሪ ማይ ኪድስ ፈርስት። እና አሁንም በቻልሽው መጠን 2 ዓመትሽ ሲያልፍ ቶሎ ግቢና ሴት ልጅ ናት አንቺ እናቷ አሳድጊያት። ከእናት በላይ ማንም የለም እመኝኝ። ሀያትም አክስትም አጎትም ማንም ከእናት አይበልጥም። ከእናት የሚበልጥ የለም እዚህ ምድር ላይ ለልጅ። 1 ዓመትሽን እንደምንም የቀረችሽን 1 ዓመት ኮንትራክሽን ጨርሽ ያስሻትን ይዘሽ ለምን ቡና ጠጡ የምታስከፍት አትኖርሽም? ለምን ጉሊት የሚያስቸረችር ገንዘብ አይኖርሽም? ያለችሽንም ከሙሉ አካልሽ ከጤናሽ ጋር ይዘሽ ገብተሽ አንድ ልጅ አይከብድም። ጌጥ ነው አንድ ልጅ። አንድ ልጅ ምኑ ይከብዳል ማሬ? ጥኒትዬ ብር ይዘሽ ገብተሽ የሆነች ጥኒትዬ ቢዝነስ ጀምረሽ ለአንቺና ለልጅሽ ታንሻለሽ። የመንግስት ካስተማርሻት ጥኒትዬ ቤት ከተከራየሽ አንቺና ልጅሽ የምታድሩበት ጥኒትዬ ቤት ከተከራየሽ 1 ፍራሽ ከገዛሽ በሰላም ልጅሽን አቅፈሽ ከተኛሽ ሽሮሽን ሰርተሽ ከበላሽ በሰላም መች አነሰሽ ከልጅሽ ጋር አንድ ቤት ልባሽ። ዋናው ፖይንት ከልጅሽ ጋር አንድ ላይ መሆንሽ ነው አይደል? እውነት ነው። ስለዚህ ማሬ ዓመትን እየወለደ ልጅሽ ሳታቅሽ እንዳታድግ፣ ሰዎች ላይ እንዳታድግ፣ አንቺ እናቷ እጅ ላይ ትደግ። ሰው ቤት እያደገ ክትፎ ከሚበላ ልጅ እናቱ እጅ ላይ እያደገ ቂጣ የሚበላ ልጅ የበለጠ ደስተኛ ነው፣ የበለጠ ኮንፊደንስ አለው፣ የበለጠ በራስ መተማመን አለው። ማንም እንደ እናት ሊሆን አይችልም። ስለዚህ
ልጅሽና አንቺ አንድ ላይ የምትሆኑበትን ጊዜ አሳጥሪ።